ነበረብሽ። አሁን እዚህ ምን እንደምታደርጊ ንገሪኝ። የኔ ቤት ነው፣ ቤቴ ስለሆነ ቁጭ ብዬ አገኘኝ። ምን ማለት ነው? ምን ማለት ነው? የኔ ቤት ነው ማለት እንደፈራሁት 40 ሚሊዮን ብሩን አንቺ ነሽ እንዲስልሽው። ምናልባት ሱራፌል፣ እኔ ህይወቴን ሰጥቼሽ እንዴት አይነት ሰው ነሽ አንቺ? ግን ቆይ እኔ እናንተን ለምን አንስማማም? ገንዘቡን ከየትም አምጥተን እንሰጥሃለን። ሱራፌልን ግን ምንም እንዳታደርገው። ልታታለኝ እየሞከርሽ ነው? አረ በጭራሽ አይደለም። እና የት ነው ያለው እያልኩሽ ነው። እነግርሃለሁ፣ ግን መጀመሪያ ሱራፌል እንደማትጎዳው ንገረኝ። ሴትዮ ገንዘቡ የት እንዳለ ብቻ ተናገር እያልኩሽ ነው። አታናጅኝ። ይኸውልህ ምን መሰለህ፣ አንቺ ጨዋታ ነው እንዲያዝሽው። እባክህ ተለመኔ፣ እባክህ። ከኔ አንድ ቃል ነው የሚጠብቀው፣ እኔም ከአንቺ እንደዛው። ገንዘቡን ከየትም አምጥቼ እሰጥሃለሁ አልኩህ እኮ፣ እባክህ። ስለዚህ እንዲተኩስ ልንገረው ማለት ነው። አይ እየሰማህ ነው አይደል? ተኩስበት። ቤዛን ለእገታ ሱራፌልን ለእስራት እንዲሁም ደግሞ ለሞት ያጋለጠው 40 ሚሊዮን ብር ዛሬ ደግሞ ሮቤል እና እንዲሁም ደግሞ ሉሲ እጅ ብሩ እንደገባ ተረጋግጧል። ልክ እንደ ጓደኛና እንዲሁም ደግሞ እንደ ቤተሰብ ስታያት የነበረችው ሉሲ ዛሬ የቤዛ ጠላት ሆናለች። ቤዛ በቸገረች ሰዓት እንዲሁም ደግሞ በሁሉም ጊዜ ከጎንሻለሁ እያለች ለሉሲ አብሮነቷንና አጋርነቷን ብታሳያትም ነገር ግን ሉሲ እስካሁን ህይወታችንን ተጫውተውበታል። ዛሬ ላይ ይሄ ብር ለኛ ካሳችን ነው፣ የራሳችን ብር ነው። ስለዚህ እንድታግዘኝና ከዚህ ቤት ብሩን ይዘን እንድንወጣ በማለት ቅንዝርቴን እንግዲህ ለማማዬ ብለህ ማማዬን ፍቅርህንም አሳክመ ህይወት ግን ትኖራለህ በማለት በብዙ ትግልና በብዙ ሀሳብ ካሳመነችው በኋላ ብሩን ይዛ ለመውጣት ችላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ነባሮች ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ቤዛ ድራማ ክፍል 124 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ብሩን እማታመጪ ከሆነ ሱራፌልን እገለዋለሁ እየተባለች ቤዛን እያስፈራሯት ነበረ። ሉላም ፖሊሱን በማገት አሁን እህት የት እንዳለች ታመጣለ እኔ ወደምልህ ንዳ እያለች ነበረ። ነገር ግን ፖሊሱ እጇን ጠምዝዞ ሉላን ሊይዛት ችሏል። ምን ሆነች ነው በማለትም ያለባትን ችግር ጠይቋት ነበረ። ሉላም እህቴ ታግታለች፣ ስለዚህ አንተን ጠርጥሬ ያለው በማለት ያለውን ሀሳብ ታስረዳችሁ በኋላ ኢንስፔክተሩም ወደ እህቱ ጋር በመደወል ቤዛ ታግታለች፣ ስለዚህ የት እንዳለች መፈለግ አለብን በማለት ለእህቱ ያሳውቃታል። አጋቹም ቤዛን በማስፈራራት ላይ ባለበት ሰዓት አሁን 3 እስከምቆጥር ድረስ ብሩ የት እንዳለ የማትናገሪ ከሆነ እመኝኝ ባልሽን እገለዋለሁ በማለት 3 2 አሁን አንድ ቃል ካንቺ ነው የምጠብቀው፣ የኔም ተኳሽ አንድ ቃል ነው ከኔ የሚጠብቀው፣ ስለዚህም ብሩ የት እንዳለ ተናገሪ በማለት ይጠይቃታል። ቤዛም ብሩ የት እንዳለ አታውቅምና እኔ ስለ ብሩ ምንም የማውቀው ነገር የለም፣ እኔ ግን ለሰው ለማሳከም እንደሆነ ብሩን የፈለከው አውቅ ያለውኝ፣ ስለዚህ ያለኝን ሀብትና ንብረት ሸጬ ብሩን እሰጥሃለሁ፣ ሱራፌልን ምንም አታደርግ እባክህን በምትወደው ነገር ልለምንህ በማለት ተማጽና ነበረ። ነገር ግን አጋቹ ይህ ነገር በቃ ብሩን አታመጭም ማለት ነው፣ ስለዚህ ይጨርሰዋል በማለት ይነግራታል። አጋቹም ጨርሰው በማለት ይነግረዋል። የአጋቹም ቅጥረኛ እንግዲህ እንደተባለው ካንተ አንድ ቃል ነው የምጠብቀው ያለ ቆይቶ ስለነበረ ቃሉን እንደሰማ ይተኩሳል። ሲተኩስም እንግዲህ ሳሚ ከየት መጣ ሳይባል ሱራፌል በማለት ሱራፌልን ሊታደገው እሱ ጥይቱ ላይ ሊገባ ችሏል። ሱራፌልም እንግዲህ በሆነው ነገር እጅግ ተደናግጦ ወንድሜ ምን ሆነ ነው ሳሚ ምን ሆነ ነው በማለት እንግዲህ ሳሚ መሬት ላይ በወደቀ ሰዓት ሊያነሳው እየተፍጨረጨረ ነበረ። ሉሲ አሁን ላይ ብሩ ከጠፋ ጀምሮ እየተጠረጠረች ትገኛለች። ሳሚ ብሩን አንቺ ነሽ የወሰሽው እያለ ቢላትም ነገር ግን ከሽብሩ ጋር ሆናችሁ አንቺ ነሽ የወሰሽው በማለት በጥርጥር ቢናገራትም እሷ ግን ልታምን አልቻለችም ነበረ። ዛሬ ላይ ግን ቤቷን ፏ ያለ ቤት ተከራይታ በተቀመጠችበት ቤት ሳሚ ወደ ሉሲ ጋር ይመጣል።
ሉሲም ልክ እንደመጣ ደንግጣ ነበረ። ምን ልትሰራ ቤቴ ድረስ መጣ በማለት ነበር የጠየቀችው። ሳሚን ባየው ነገር እጅግ በመደነቅ ምንድነው ይሄ ሁሉ የማን ነው ሲል ጠይቋት ነበረ። እሷም የኔ ቤት ነዋ በማለት መልስለታለች። እውነትም ብሩን አንቺ ነሽ ማለት ነው የወሰሽው በማለት እንግዲህ እውነቱን ተናገሪ ሲል ሉሲን አንገቷን ይዞ እያስፈራራት ነበረ። እውነቱን ካልተናገርሽ እገልሻለሁኝ፣ ንገሪኝ፣ ብሩን አንቺ ነሽ ወይ የወሰሽው በማለት ይጠይቃታል። ሳሚ እንግዲህ ጥርጣሬ በሷ ላይ አድሮበት ስለነበረ ዛሬ ላይ ደግሞ ያለችበትን ህይወት ሲያየው፣ ያለችበትን ቤት ሲያየው እጅግ በመጠርጠር እውነትም ብሩን አንቺ ነሽ የወሰሽው በማለት እውነቱን እንድታወጣ አንገቷን ይዞ ቢያስፈራራትም ሉሲ ግን ዘበኛ ጠባቂዎች በማለት እንግዲህ ጠባቂዎቿን ጠርታ እንዲያላቅቋት ሆናለች። እንግዲህ ሉሲ ደግሞ ጠባቂዎቹ የት ሄደው ነው? ማን ሊጠብቁ የተገተሩ መሰላቸው? እንደውም ሄጅ አሁን ለሮቤል እነግረዋለሁ፣ ቤቴን ማናሳይቶት መጣ፣ በራሴ ቤት አንገቴን አንቆ ሊገለኝ ነው እንዴ በማለት ሉሲ ትናደዳለች። እንዲሁም አይሳሚ እሰራልሃለሁ አለቅህም እያለች እየዛተች ነው የምትገኘው። ሮቤልና ሉሲ አሁን ላይ አብረው እየሰሩ ይገኛሉ። ሮቤል እስር ቤት ቢሆንም እስር ቤት ድረስ በመሄድ ግን ሉሲ ያለውን ነገር ለሮቤል በመንገር እስካሁን ራሱ ካንተ ጋር ባለማስራቴ ተጸጽቻለሁ፣ ስለዚህ ካንተ ጋር እሰራለሁ፣ ብሩ እጄ ገብቷል በማለት ለሮቤል ትነግረዋለች። ሉሲም እንግዲህ ሮቤልም የነቤዛ ጠላት ስለሆኑ አሁን ላይ ሮቤልና ሉሲ አብረው እየሰሩ ይገኛሉ። ሉሲም ለቅንዝርቴ የሆነ ብር መስጠት አለብን በማለት ለሮቤል ትነግረዋለች። ሮቤልም ግድ ነው ስጪው የሰራበትን ነገር ግን እኮ እኔ ሊያምነኝ አይችልም፣ ከዚህ በፊት እኮ ጥል እንደሆንን ታውቂያለሽ ቢላትም አይ ችግር የለውም በማማዬ ስለመጣሁበት ምንም ነገር አይናገርም በማለት ትነግረዋለች። ቅንዝርቴ እንግዲህ እዚህ ነገር ላይ ላይተባበር ወስኖ ቢሆንም ነገር ግን በጣም ስትሰብከውና እንዲሁም ደግሞ ያለውን ነገር ስታስረዳው ሉሲን እሺ በማለት እንግዲህ ቅንዝርቴም ወደዚህ ተግባር ገብቷል። ቤዛም በእገታ መሀል ሆና ሱራፌልን ገደልከው አይደለ በማለት ከአጋቹ ጋር በምታወራበት ሰዓት የአጋቹ ባለቤት ትመጣለች። እንግዲህ የአጋቹ ባለቤትም ዘገየ እንደታገተች ሰምቷል፣ ስለዚህ አሁንኑ ልቀቃት በማለት ትነግረዋለች። ቤዛም ሱራፌል ስለተገደለባት ማለትም ጥይቱ ሲጮህ ግደለው ስለተባለ ስለሰማች ገደልክብኝ አይደል በማለት እያለቀሰች ትገኛለች። አጋቹም ሱራፌልን ስላስገደለ ዘገየ ምንድነው ያለሽ? ለምንድነው እንዳገትኳ ብቻ ነው ወይ የሰማው ሌላ ነገር የሰማው ነገር የለም ወይ በማለት ጠይቋት ነበረ። ባለቤቱም እንግዲህ ምንም የሰማው ነገር የለም፣ እኔ የጠየቀኝ ይሄንን ብቻ ነው፣ ስለዚህ አሁን አንተ ይዘሃት ከዚህ ሂድ በማለት ትነግረዋለች። አጋቹም የገደለውን ሰምቶ የሆነ በማለት በዛ ፍራቻ ላይ እየተንቀጠቀጠ ይገኛል። እንግዲህ ግደለው በማለት ለሱራፌል የተተኮሰ ጥይት ሳሚ ላይ ነው ያረፈው። ወደ ሉሲም ስልክ ይደወላል። ሉሲም እንግዲህ እስካሁን ቤዛን ታፈቅራን ነበር ማለት ነው፣ ቋይ ይሰራልሃለሁ ሳሚ አለቅም እያለች ስትዝት ነበረ። ነገር ግን ከቅንዝርቴ ጋር ካወራች በኋላ ቅንዝርቴ ከቤት ወጥቶ በሌሊት ስልክ ይደውልላታል። ምንድነው በዚህ ሰዓት አሁን ከዚህ ወጥቶ ለምን የሚደውልልኝ በማለት ሉሲም ስልኩን ታነሳዋለች። ሉሲም ስልኩን ባነሳችው ሰዓት ሳሚ በጥይት ተመታ የሚል ዜና ነበር የሰማችው። ያ አልወድህም እንደውም አሳይሃለሁ ስትለው ስዝትበት የነበረው ሳሚ ዛሬ ላይ በጥይት ተመቷል። ሉሲ ምን ልታስብ ትችል ይሆን? በቀጣይ ቪዲዮ ምን ይሆናል? እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።